ጤና ይስጥልኝ። እንግዲህ በተለምዶ የምሰራው በአንድ ጉዳይ ላይ የትንተና ይዘት ያላቸውን ፕሮግራሞች ነው። ከዛሬ በኋላ በየቀኑ ወይ ደግሞ በሁለት ቀን አንዴ ዜና ተኮር ጉዳዮችን አጠር ያለ ከዝውውር ጋር እንዲሁም ከክለቦች ዓለም ዋንጫና ሌሎች ጉዳዮች ጋር በተገናኘ ለማንሳት እሞክራለሁ። ለዛሬ ከዝውውር ጋር የተገናኙ ወደ 4 የሚደርሱ ጉዳዮች አሉ። ዜናዎቹ የተገኙት ከዲ አትሌቲክ ነው። የመጀመሪያው ዜና የሚሆነው አርሰናል የብሬንትፎርዱን ክሪስቲያን ኖርጋርድን ለማስፈረም ወደ 11 ሚሊዮን ዩሮ ወይ ደግሞ 9.3 ሚሊዮን ፓውንድ የሚሆን ለብሬንትፎርድ አቅርቧል ማለት ነው። እንግዲህ ከዚህ ቀደም በዚህ ክረምቱ ከጆርጊኒዮ በነፃ ዝውውር ወደ ፍላሜንጎ መሄዱ ይታወቃል። ከቶማስ ፓርቴ ጋር ደግሞ ጁን 30 ኮንትራቱ ከሚጠናቀቀው ቶማስ ፓርቴ ጋር ደግሞ ስምምነት ላይ መድረስ አልቻለም። ስለዚህ ከጁን 30 በኋላ ቶማስ ፓርቴ ነፃ ነው የሚሆነው። ስለዚህ ይህን የ31 ዓመት ዴንማርካዊ የመሃል ተጫዋች ክሪስቲያን ኖርጋርድን ከብሬንትፎርድ ለማስፈረም ጥያቄ አቅርቧል ማለት ነው። ኖርጋርድ እንግዲህ 2 ዓመት ኮንትራት በውሉ ላይ ይቀራል ከብሬንትፎርድ ጋር። በአጠቃላይ ለብሬንትፎርድ 192 ጨዋታዎችን አድርጓል። ወደ 13 የሚሆኑ ግቦችን አስቆጥሯል ማለት ነው። ወደ ብሬንትፎርድ ሄደው በ2019 ክረምት ላይ ነበር። ከፊዮረንቲና ነበር ወደ ብሬንትፎርድ ሄደው። ቶማስ ፍራንክም ወደ ብሬንትፎርድ ከመምጣቱ በፊት የዴንማርኩ የብሮምቢ አሰልጣኝ ነበረ ማለት ነው። ከቀድሞ ተጫዋቹ ጋር አንድ ላይ ለመገናኘት ከፊዮረንቲና አስፈርሞት ነበር ሰመር ላይ። በሁለተኛው ሲዝን ከፈረመ በኋላ እንግዲህ ብሬንትፎርድ ወደ ፕሪሚየር ሊግ እንዲያልፍ ትልቁን አስተዋጽኦ አድርጓል ማለት ነው። እንግዲህ አርሰናል የመሃል ሜዳ ተጫዋች ለማስፈረም የሚያደርገው ጥረት እየቀጠለ ነው። ከማርቲን ዙቢሜንዲ ጋር በተገናኘ ተጫዋቹ ባለፈው ሳምንት የተለያዩ ከክለቡ ኃላፊዎች ጋር መገናኘቱ የሚታወቅ ነው። የሱ ዝውውር የሚጠናቀቅ ነው የሚመስለው። ከዛ ባለፈ ግን ቶማስ ፓርቴ የሚለቅ ከሆነ በዛ ቦታ ሌላ ተጫዋች ይፈልጋል። አሁን እየተጠቀሰ ያለው ክሪስቲያን ኖርጋርድ ነው ማለት ነው። ሁለተኛው ዜና የሚሆነው ኒውካስል ዩናይትድ የኖቲንግሃም ፎረስትን የቀድሞ የማን ዩናይትድ ተጫዋች አንቶኒ ኤላንጋን ለማስፈረም ወደ 45 ሚሊዮን ፓውንድ የሚሆን አቅርቧል ማለት ነው። የ45 ሚሊዮን ፓውንድ ወዲያው በኖቲንግሃም ፎረስት ውድ ተደርጓል። ኖቲንግሃም ፎረስቶች አንቶኒ ኤላንጋን ለመልቀቅ ፍላጎት የላቸውም። ኒውካስሎች በቀይ መስመር የክንፍ ተጫዋች ለማስፈረም ይፈልጋሉ ማለት ነው። 2025 ጃንዋሪ ላይም የቀድሞ የኒውካስል ተጫዋች አሁን አትላንታ ዩናይትድ ለአሜሪካው አትላንታ ዩናይትድ የሚጫወተው ፓራጓዩ ሚጉኤል አልሜራውንን ከተወሰነ ገንዘብ ጋር አድርጎ አንቶኒ ኤላንጋን ለማስፈረም ጥረት አድርጎ ነበር ኒውካስል ዩናይትድ። አሁን ደግሞ ገንዘብ ጨምር አድርጎ ለማስፈረም ጥያቄ አቅርቦ ውድቅ ተደርጎበታል። የመጀመሪያው ጥያቄው ኒውካስል ከዚህ በተጨማሪ የዌስትሃሙን መሐመድ ኩዱስን እና የቦርንማውዙን አንቶኒ ሴሜንዮን ጋር ስሙ እየተያያዘ ይገኛል ማለት ነው። እንግዲህ ኤላንጋ 23 ዓመቱ ነው። ባለፈው ሲዝን ኖቲንግሃም ፎረስት አስደናቂ ሲዝን ባሳለፈበት ጊዜ 38 ጨዋታዎቹንም ማድረግ ችሏል። ቡድኑ የ7ኛ ደረጃ አጠናቆ ኮንፈረንስ ሊግ እንዲሳተፍ ትልቁን አስተዋጽኦ አድርጓል። በዚህ ውስጥም 6 ግቦችን 11 አሲስቶችን ማድረግ ችሏል ማለት ነው። ሶስተኛው ዜናችን የሚሆነው ደግሞ ስለ ኔይማር ነው። ኔይማር እንግዲህ የሚገኘው በብራዚሉ ሳንቶስ ነው። ለተጨማሪ ጊዜያት ከሳንቶስ ጋር የሚቆየውን ውል ተፈራርሟል ማለት ነው። ውሉ የሚቆየው እስከ 2025 ዲሴምበር ወር ድረስ ነው ማለት ነው። እስከ ያዝነው ዓመት ዲሴምበር ወር ማለት ነው። ያ ማለት የብራዚል ሴሪያ እስከሚጠናቀቅበት ጊዜ በሳንቶስ የሚቆይ ይሆናል። ኔይማር በክረምቱ የክለቦች ዓለም ዋንጫ እንዲሳተፍ በሚል ወደ ፍሉሚኔንሴ የመሄድ እድል ነበረው። ይህም የመሆን እድል በጣም ትልቅ እንደነበር ተናግሮ ነበር። አሁን ግን ካሳደገው ክለብ ጋር ትልቅ ስኬትን ካስመዘገበበት ወደ አውሮፓ ከመሄዱ በፊት ኮፓ ሊበርታዶሪስን ካሸነፈበት ክለብ ጋር ሳንቶስ እስከ ዲሴምበር 2025 አብሮ ይቆያል ማለት ነው። በመጨረሻ የቀድሞ የሊቨርፑል ተጫዋች አዳም ላላና ራሱን ከጨዋታ አግልሏል ማለት ነው። ከሊቨርፑል ጋር 2019-20 የፕሪሚየር ሊግ ሻምፒዮን የሆነው አዳም ላላና እንግዲህ በታዳጊነቱ በሳውዝሃምፕተን አካዳሚ ያደገ ነው። በኋላ ላይ ሳውዝሃምፕተን ከ200 በላይ ጨዋታዎችን ማድረግ ችሏል። ከዛ በመቀጠል ነው ወደ ሊቨርፑል የተሸጋገረው ማለት ነው። በሊቨርፑልም ከ100 በላይ ጨዋታዎችን አድርጎ ወደ ብራይተን ሄዶ መጨረሻ ወደ ሳውዝሃምፕተን ባለፈው ሲዝን ሄዶ በሳውዝሃምፕተን ቆይታ አድርጎ ነበር። አሁን ራሱን ከጨዋታ አግልሏል ማለት ነው።